በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር በብፁዕ ፍቅርና ጸጋ በሕይወት የጠበቃችሁ መንፈስ ቅዱስ የቀደሰን ሀብተ ወልድ ስመ ክርስትናን ሰጥቶ በአርባ በሰማንያ ቀን የእግዚአብሔር ልጆች እንድንሆን የወለደን እንዲሁ ጌታችን መስቀል ላይ ዕዳችንን ከፍሎ የተከፈለለት የዳነ ሕዝብ ያደረጋችሁ የእመቤታችን የቅድስት ድንግል ማርያም ወዳጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። አቤቱ ሁሉን የሚችል አምላካችን ሆይ ይህን ጊዜ ስለሰጠን እናመሰግንሃለን። ዓመትን አሳልፈ ይህንን ደግሞ የዚህን የ2018 ዓመት ጾመ ፍልሰታን ስላስጀመርከን እናመሰግንሃለን። ቸርነትን አይተን ስለኖርን ትናንትና ስላለፈው ቀናችን ሁሉ እናመሰግንሃለን። አቤቱ ፍቅርህ ደግነትህ ስለሚመራን እናመሰግንሃለን። አንተ የኛ አባትና አምላክ ስለሆንክ ቅዱሳኑ ሁሉ ቤተሰቦቻችን ስለሆኑ ወላዲተ አምላክ እናታችን ስለሆነች የሚወዱን ሰዎች በዙሪያችን ስላኖርክ ስለምንወዳቸው ሁሉ እናመሰግናለን። አቤቱ ሆይ የምስጋና ሳምንታችንን ነው በፊት የምናመጣው። ምስጋና ይገባሃል። ያደረክልን ነገር ሁሉ ደግሞ ቸኩለን ለከለከልከን ነገር ሁሉ እኛ ለምለን የመሰለን የለመለሙ ሜዳ አደገኛ ገደል ሆኖ አይተህ ስለከለከልከን በረሃውንም ደግሞ ለምለም ስላረክልን እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም በሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ምስጋና ይገባል ዛሬም ዘወትርም ለዘላለም አሜን። ተወዳጆች እንግዲህ ይህን ሱባኤ እየከፋፈልን ያው ሶስት ቀን እናደርጋለን። አጭር ጊዜ ስለሆነ 15 ቀን ስለሆነ ለሶስት ቀን የምስጋና ከዛ ደግሞ ርዕሶችን እየመረጥን በጋራ ጉዳዮቻችን ላይ በጋራ እንጸልያለን። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ዛሬ የምንማረው በኦሪት ዘጸአት ምዕራፍ 34 ላይ እግዚአብሔር ሙሴን አለው በሰበርካቸው ጽላቶች ፈንታ ሌላ ጽላት የድንጋዮች ጽላት ስራ ሕጉን ጽፍባቸዋለሁ አለው የሚለውን ሐሳብ ነው። እንግዲህ ሐሳብ በጣም ያው አስገራሚ ነው። ዘጸአት ምዕራፍ 32 ላይ ስታነቡ ሙሴ በሕዝቡ መበሳጨቱን ከእግዚአብሔር ቆይቶ ሲመለስ እነሱ ሌላ ሆነው እንዳገኛቸው አንዳንድ ጊዜ መሪውና ተመሪው በአቋም በእምነት በሕይወት መንገድ ዝንባሌ በጣም እንደሚለያይ ሕዝቡ እግዚአብሔር ተስፋ ያደርጋል ተብሎ ሲጠበቅ ጣዖት እያመለከ በልቡ ሌላ ተስፋ እየፈለገ የጥጃ ምስል ሰርቶ የዘፈነ ሰማይ ላይ ደግሞ ያለው አምላክ ከሙሴ ጋር የተነጋገረ 40 ቀን እሱ ደግሞ ከእግዚአብሔር ጋር ቆይቶ ነው የወጣው። እሱ ፊቱ ብርሃን ሆኗል። እነሱ እሳት አንድደው እያሉ ለጣዖት ሲዘምሩ አገኛቸው። በጣም ተበሳጨና ራሱን ሊቆጣጠር አልቻለም። የእግዚአብሔር ቅናት የእግዚአብሔር ፍቅር ቅናት እንደ እሳት ስለሆነ የያዛቸው እግዚአብሔር የሰጠውን ጽላቶች ሰብሯቸው ነበር። ከዚህ ቀደም ጽላቶቻችሁን አትስበሩ የሚል ትምህርት መማራችን ታስታውሳላችሁ። እግዚአብሔር የሰጠንን በጣም ስሜታዊ የሆነን የትዳር አጋራችንን፣ ጓደኞቻችንን፣ ወንድሞቻችንን፣ እህቶቻችንን፣ ቤተሰቦቻችን፣ የስራ አለቆቻችን፣ ባልደረቦቻችን መልሰን ማናገኛቸውን ደንበኞቻችንን እናስቀይማለን። አንድ ጊዜ አንድ ቦታ ለዕቃ ልገዛ ገብቼ ትልቅ ሱቅ ነውና በአንድ ከስተመርና በሻጮቹ መካከል አልተግባቡም በሆነ ነገር እና ሁኔታው በጣም እያደገ መጣና ሻጮቹ ደወሉ ለዋናል ባለቤቶች፣ ሴትዮ ናቸው፣ ትልቅ ሴት ናቸው። መተው ሁኔታውን በደንብ አልጠየቁም። በጣም ስሜታዊ ሆነው ነበር። ይሳደባል ምን ይላል እና ብለው ነግረዋቸው ነው ያው ልጆቹ እንደዛ ብለው ነግረዋቸው ነው። እውነት ለመናገር ሲሳደብም አልሰማውም በጊዜው። ሰውየው ግን እንደዛ በጣም በኃይለኛ ቁጣ መጡ። በጣም ትልቅ ሀብታም ሰው ነው። የሚገዛው በጣም ትልቅ ነገር ነው። ሴትየዋ ከቤት ይወጣልኝ ብለው ኃይለ ቃል ክፉ ቃል እየተናገሩ ከስተመራቸውን ከነ ልጆቹ ከቤቱ ያስወጡት። እኚህ ሴትዮ ስሜታቸውን ቢቆጣጠሩ ጥሩ ነበር። ጽላታቸውን የሰበሩት ይህ ከስተመር ከወጣ በኋላ በየሰፈሩ በየጓደኞቹ እንዳትሄዱ ሴትየዋ ልክ አይደሉም፣ ጥሩ ሰው አይደሉም ብሎ ስራቸውን ሊያበላሽባቸው ይችላል እና ጽላቶቻችን በስሜታዊነት ልንሰብረው እንችላለን ብለን ባለፈው ተምረናል። ግን ደግሞ አንዳንዴ ደግሞ በህይወታችን ውስጥ እድላችንን ልንሰብር እንችላለን።
ለህይወታችን በጣም አስፈላጊ ሰዎችን ልናጣ እንችላለን። እስካሁን ግራ ገብቶን ተቀምጠን ሊሆን ይችላል። ምን ላደርግ እችላለሁ? አጥቼዋለሁ። የኔ የሆነን ሰው መልሼ ላገኘው አልችልም ብለን እንላለን። ውስጣችን ብርታት፣ ቅድስናችንን አተን ሊሆን ይችላል። ድንግልናችንን አተን ሊሆን ይችላል። በብዙ ነገር በቃ አለን የምንለውን ታማኝነታችንን አተን ሊሆን ይችላል። ለብዙ ዘመን የታመንበትን ነገር የሆነ ቀን ደክሞን አፍርሰን ሊሆን ይችላል። ብቻ በዛም በዚህም የተሰበሩ ነገሮች ይኖሩናል። የሙሴ ጽላት እንደዚህ ነበር። ከበረ ነው፣ ትልቅ ነው፣ ግን ተሰበረ። በስሜት የተሰበረው ሙሴ። እግዚአብሔር ግን የእንደገና አምላክ ነው። የእንደገና አምላክ ነው። ነገር እንደገና ይጀምራል። እንደ ሰው አይደለም። እግዚአብሔር የሚሰበርበት ነገር የለም። ሰባራውን ጠጋኝ፣ የመኖሪያ ዘመንን አዳሽ ነው። እንደ ሰው አይደለም የኛ አምላክ። ስለዚህ ዘፍጥረት ዘጸአት 32 ላይ የሰበረው ጽላት ከሁለት ምዕራፍ በኋላ ዘጸአት 34 ላይ እንደገና ስራው አለው። ይሄው እንደገና እድል ሰጠው ማለት ነው። ስለዚህ እግዚአብሔር እንደገና እድል ይሰጣል ማለት ነው። እንደገና አምላክ ነው። ነገር ሌላ አድርጎ ያመጣዋል። የተሰበረውን ነገር ሊጠግን ይችላል። በጣም የምወደው ወዳጅ ነበረኝ፣ ታናሽ ወንድም ነበረኝና ባለፉት በነበረው ወጀብ ምክንያት ተለይቶኝ ነበረ። ሲለየኝ በጣም አዝኜ ነበረ እና በጣም ነፍሴ የምትወደው ሰው ነው። ሁልጊዜ እግዚአብሔር ፊት ግን እሱን ወንድሜን መልስልኝ እየጸለይ ነበረ። ምክንያቱም ወንድሜ ነው። ስለሄደ እኔ ስለተጎዳው እሱ ስለሄደ እንዳዘንኩኝም ስለሚያውቅ ተመልሰን የምንገናኝ አይመስልም ነበረ። ብዙ ዓመታት ቆየን። 6 ዓመት 7 ዓመት ቆየንና ትናንትና ጠዋት ቴክስት ደረሰኝ። ጠዋት ከእንቅልፌ ስነሳ ቴክስት ደረሰኝና የእሱ ቴክስት ነበረ እና የፍቅር ቃል፣ የሰላም ቃል፣ የይቅርታ ቃል ነው ይላክልኝ። ተረስቼ ዋልኳችሁ። በቃ ትናንት ተረስቼ ዋልኩበት ቀን መዝሙር ስዘምር ራሱ ቤተክርስቲያን ነበር ኳየር ጤና ኪዳነ ምሕረት የተሰበረው ጽላቴን እንዳገኘሁት ተደሰትኩ። በቃ አንደበቴም የሚያወጣ የምስጋና ቀን ዘምር አለኝ እኮ ምርጬ የምስጋና መዝሙር ለእግዚአብሔር ዘመርኩ። ወንድሜን አገኘሁት ብዬ ሞዶን ወንድሜ ተመለሰልኝ ብዬ። እግዚአብሔር ይመልሳል። የእንደገና ቀን ነው። ያጣናቸው ሰዎች ይመጣሉ። የጠፋብን ጸጋ ተመልሶ ይመጣል። ተበላሽ ያልነው ጉዳይ እንደገና ነፍስ ይዘራል። አበቃለ የተባለ ነገር እንደገና በአጥንቶቹ ላይ እስትንፋስ ያገባ የእስራኤል አምላክ በሞቱ አጥንቶች ላይ እስትንፋስ ያገባ፣ በሞተ አልዓዛር ላይ እስትንፋስ ያገባ ኢየሱስ ናዝራዊ ወደኛ ይመጣል። ወደ ህይወታችን ይመጣል። የመጎብኘት ቀን አለ። የመታሰብ ቀን አለ። በቃ ማናስባቸው አጣናቸው ያልናቸው ነገሮች እጃችን ላይ የሚያዩበት ቀን አለ። ይህም በእውነት በህይወታችን ዘመን ብዙዎቻችን አይተናል። ከኔ ጀምረን ተሰበረ ብላችሁ ልባችሁ አይሰበር። ሲሰበር ያማል። ስናጣ፣ ትዳራችን ሲፈርስ፣ ልጆቻችን ሲበተኑ ያመናል። ግን መቼ ደግሞ እንደሚጠገን አታውቁት። እግዚአብሔር ታምር ሰሪ ነው። የተፋታችሁ ባልና ሚስቶች ራሳችሁ ተፋታን አትበሉ። ጽላቶቹ ቢሰበሩ እንደገና ይጠገናሉ። ይሄን ወቁ። በእግዚአብሔር ልዕልና ውስጥ በእግዚአብሔር ህልውና ውስጥ የምንኖርኛ እግዚአብሔር ልጆች እንደዚህ ነው ማሰብ ያለብን። ተስፋ አርጉ። ይቅር የምትሉበት ቀን ይመጣል። ልባችሁ የሚለሰልስበት፣ ድንጋይ ልባችን ውሃ የሚሆንበት፣ የስጋ ልብ የሚሆንበት፣ የሚያዝንበት ቀን ይመጣል። መታረቅ የምንችልበት ቀን ይመጣል። ስለዚህ እንዴት እንደሚመጣ እናውቀውም። ያ ጊዜ እግዚአብሔር የጠፋውን ይፈልጋል። የሰው የወደቀውን የተሰበረውን ይጠግናል። አስገራሚ አምላክ እና ሙሴንም የተናገረው እንደዚያ እንደገና ሊጽፍባቸዋለሁ። ደግሞ እሱን የሚጽፍባቸው ድንጋዮች ላይ በሰው ተስፋ የማይቆርጥ አምላክ ሰማይ ላይ አለ። ሺህ ጊዜ ተስፋ ልንቆርጥ እንችላለን እኛ፣ እግዚአብሔር ግን ተስፋ አይቆርጥም በእኛ ላይ። ጽኑ ተስፋ ነው የሰማይ አምላካችን። ስለዚህም ተሰበረ በምንለው ጉዳይ ላይ መሰበሩን ብቻ አይደለም ማወጅ ያለብን፣ አንድ ቀን ይጠገናል ብሎ ማመን ያስፈልጋል፣ ማሰብ ያስፈልጋል። ያንን ቅድም ያልኳችሁን ወንድሜ በዛ ልክ አስበው ነበር በተስፋ
የሆነ ቀን ይመጣል ብዬ አስብ ነበር። መውደድ ከባድ ነው። መውደድ ይናፍቃል። በደልን አይቆጥርም፣ ይቅር ይላል። ትናንትና አያስብም። በቃ መቼ ነው የሚመጣው ብዬ አስብ ነበር። የኔና የእናንተ አምላክ መድኃኒዓለም አመጣው፣ አስደሰተኝ። መቼ ነው አግኝቼ ማቅፍህ ብዬ ቴክስት አደረኩለት። መቼ? ጽላቶቻችንን ይመልሳል። የኛ ናቸዋ። የሰጠንን አይወስድብንም። እድላችንን ይመልሳል። ትዳራችንን ይመልሳል። እኛ ብቻ እንፈልግ። ጓደኞቻችንን ይመልሳል። አጣን ያልናቸውን የሥራ የትምህርት ዕድሎች ይመልሳል። እኛ ብቻ እንፈልግ። ፈልጉ ሰጣችኋለሁ ያለው ጌታ ይህ እንደገና አምላክ ነው። አንተ ሰባሪያውን ጠጋኝ የመኖሪያ ዘመንን አዳሽ ትባላለህ ይላል መጽሐፍ ቅዱስ። ሰባሪያውን ጠጋኝ። ስንቶች የተሰበረባቸው ነገር ተጠግኖላቸዋል። ስንቶች አንድ ወጣት ሲነግረኝ በጣም የሥራ ሰው ነው፣ ጎበዝ ሰው ነው። በአንድ ትልቅ ካምፓኒ ውስጥ የቴክኖሎጂ ባለሙያ ነው እና ጎበዝ ነው። በዚህ በሶሻል ሚዲያ በዚህ በሶሻል ሚዲያ ቴክኖሎጂ በጣም ጎበዝ ሰው ነው እና ትልቅ ቦታ የውጭ ድርጅት ላይ ነው። ተወዳደረ፣ ግን በጣም ጥሩ ውጤት አምጥቶ ግን አልተጠራ። ውጤቱ በጣም ጥሩ ነው። ሌላ ሰው ሄደ ብሎ አዘነ። 7 ወር ሙሉ ምንም ነገር አልተነገረው። ከ7 ወር በኋላ ተደወለለት እና ትፈልጋለህ። እነዚህ 7 ወራት ግን የሰው ልጅ እምነት የሚፈተንባቸው ናቸው። እነዚህ 7 ወራት ትዕግስት የምንማርባቸው፣ እነዚህ 7 ወራት በእርግጥ እግዚአብሔርና እኛ በዓላማ የምንገናኝባቸው ናቸው። ነገር ሲሆን ወደ እግዚአብሔር ከመምጣት በላይ በሂደት ወደ እግዚአብሔር መምጣት ይበልጣል። ከሁሉ እየበለጣችሁ ያጣችሁት በጣም ብዙ ዕድል ይኖራል። ከሁሉ የተሻለን ያጣ ነው፣ ግን እግዚአብሔር ይመልሰዋል። ልባችንን ስብርብር ያደረገ ሰው አንድ ቀን ይቅርታ ይጠይቀናል። ይቅርታ ሲጠይቀን ደግሞ እንደ ጽላቱ ቶሎ መጠገን አለብን። ቶሎ መጻፍ አለ። የእግዚአብሔር ሐሳብ ሲጻፍብን ድንጋዮቹ ላይ ሲጻፍ ተጻፈ፣ በቃ አለቀ። አላኮረፉም ጽላቶቹ ተሰበርም ብለው አታኩሩ። መተው ነው፣ መስማማት ነው። በእግዚአብሔር ሐሳብ ውስጥ ነገር ሁሉ ለበጎ ይደረጋል። ሰው ቢጣላንም ለበጎ ነው፣ ቢታረቀን ለበጎ ነው፣ ብናጣ ለበጎ፣ ብናገኝ ለበጎ። እግዚአብሔርን ለሚወዱ እና ሰው ለጠሩ ነገር ሁሉ ለበጎ ይደረጋል። ስለምንወደው እንደ ሐሳቡ በመስቀሉ ሥራ በኢየሱስ ክርስቶስ ባዳኛችን ወደ ዘላለም ክብር ስለጠራን የቅዱሳን ቤተሰቦች ስላደረገን ለእኛ ሁሌ በጎ ነገር ነው የሚያደርገው። እግዚአብሔር ነገር ለበጎ ነው የሚያደርገው። ክፉ ያልናቸው ነገሮች በአጠቃላይ ለበጎ ናቸው። ክፍለ ሀገር ሄጄ አንድ ቤተሰብ በኮሪደር ልማት ምክንያት ቤታቸው ፈርሶ ትልቅ ግቢ ነበራቸው። ጫካ ነገር ነበር አካባቢው። ትልቅ ግቢ ጫካ ውስጥ ነበራቸው እና ትልቅ አስፓልት በደጃቸው ወጥቶ ግማሽ በላይ ግቢያቸውን ወሰደው ማለት ነው። እና አስፓልት ዳር ሆኑ ሰዎቹ እና ከልጆቻቸው አንዱን አግኝቼ እንኳን ደስ አላችሁ ቤታችሁን ለፊት መጣላችሁ ስለው በፍጹም ግቢያችን አለቀ፣ ግቢያችን እኮ ተወሰደ አለ። እናንተ ክርስቲያኖች እግዚአብሔር ነገር ለበጎ ማድረጉ ማየት ያስፈልጋል። አስፓልት ዳር መሆን እኮ ትልቅ ዋጋ ይኖረዋል። ታውቃላችሁ፣ ህንፃ ሰራበት ቢባል ህንፃ ሊሰራበት ይችላል። ልሽጠው ቢል በጣም ውድ ዋጋ ያገኛል። ከሰፊ ግቢ በላይ አስፓልት ዳር መሆን የበለጠ ዋጋ አለው። ኢትዮጵያ ውስጥ አንድ ነገርን ሲሆን ከሆነ በኋላ ምንድነው በጎ ሳይዱ ብሎ ማየት ያስፈልጋል። ሁሉ ጨለማ አይደለም። እግዚአብሔርን የምንወድ ሰዎች ነን። ነገር ለበጎ ቢደረግልን እና ይሄ የእግዚአብሔር እንደገና መስራት እንደገና አንድ ነገር ማምጣት ጠብቀን አይመጣም። በድንገት ምዕራፉን እስክናልፈው ድረስ ላይመስል ይችላል። ጽላቶቹ ከተሰበሩ በኋላ 33ኛ ምዕራፍ አለፈ። 34ኛ ምዕራፍ ላይ ተመልሶ እግዚአብሔር መጣ እና እግዚአብሔር ምዕራፉ ሲያልቅ እንደገና ተመልሶ የእንደገና አምላክ ስራችንን ይቀጥላል። አጣነው የምንለውን ነገር እናገኛለን። ወደቀ የሚለው ይነሳል።
ተሻረ የሚለው ይገኛል። እግዚአብሔር ከኛ ጋር ከሆነ ይሄ ይሆናል። እግዚአብሔር ባርካችሁ። የሰማነውን በልባችን ይጻፍ። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የምላት ጥበቃ አብሮን ይሁን። መልካም ሱባኤ ይሁንላችሁ። ኮሜንት አድርጋችሁ ላይክ በተን ተጭናችሁ ውጡ። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም